ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በዛት የምንመለከታቸው ኢብራሂማ ኮናቴ ከስምምነት ላይ ለመድረስ ተቃርበናል እያለን ይገኛል። በተጨማሪም ዶሚኒክ ሶቦስላይ በኮንትራት ዙሪያ የሰጠው አስተያየት አለ። እንደዚሁም በረኞችንም የተመለከተም ዘገባም ይኖረናል። ጂሚ ካራጋርም የሰጠው አስተያየት አለ። እነዚህ እንዳለ በቆይታችን የምንመለከታቸው ይሆናሉ። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁም እንድትከታተሉኝ በአክብሮት እጠይቃለሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገቦች ማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ጂሚ ካራጋር የሰጠውን አስተያየት ይሆናል። በትናንትናው ዕለት በተደረገው የሜርሲሳይድ ደርቢ ጨዋታ ሊቨርፑል ኤቨርተንን 2-1 በሆነ ውጤት ማሸነፉ አይዘነጋም። ከጨዋታው በኋላም ጂሚ ካራጋር በሰጠው አስተያየት ይህ ድል ለሊቨርፑል በጣም ትልቅ ድል ነው። በተለይ ደግሞ ቼልሲዎች በማንቸስተር ዩናይትድ መሸነፋቸው አይዘነጋምና የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ በሚደረገው ፉክክር ላይ ሊቨርፑሎች ይህንን ድል ማስመዝገባቸው ከቼልሲዎች ጋር ያላቸውን የነጥብ ልዩነት ማስፋት የቻሉበት አጋጣሚም ሊፈጠርላቸው ችሏል የሚል አስተያየትን ሰጥቷል። አያይዞም በሰጠው አስተያየት ጨዋታው ላይ 11 ደቂቃዎች ሲጨመሩ ለሊቨርፑሎች ሰግቼላቸው ነበር። በተለይ ደግሞ በዚህ ሲዝን የሊቨርፑሎችን አቋም ከተመለከታችሁ ከጭማሪ ደቂቃዎች በኋላ ብዙ ጎሎች እየተቆጠሩባቸው ነው የነበረው ያ ጎል እንዳይቆጠር ሰግቼላቸው ነበር። በተለይ ደግሞ በቆሙ ኳሶች የኤቨርተኖች አጠቃቀም ጠንካራ የሚባል ነው። ሊቨርፑሎች ደግሞ በዚህ ሲዝን ብዙ ጎሎች እየተቆጠረባቸው ነው የሚገኙና ምናልባትም ጎል ሊቆጠርባቸው ነው፣ እንደዚሁም ደግሞ ነጥብ ሊጥሉ ነው የሚል ስጋት ነበረ። ነገር ግን መቶኛው ደቂቃ ላይ ቨርጅል ቫን ዳይክ ከቆመ ኳስ ባስቆጠራት ግብ ሊቨርፑሎች አሸንፈው ሊወጡ ይችላል። በተለይ ደግሞ ያሸነፉበትን መንገድ ስንመለከት ሁለቱም ግብ አስቆጣሪዎች የሊቨርፑል ሌጀንዶች ናቸው። ቨርጅል ቫን ዳይክም መሐመድ ሳላም ሊቨርፑልን ከተቀላቀሉ ጀምሮ ምን ያህል ትልልቅ ተጫዋቾች እንደሆኑ ለሊቨርፑል ምን ያህል አስፈላጊ እንደሆኑ ባለፉት ዓመታት በደንብ መመልከት እችለናል። በዚህ ጨዋታ ላይም የተመለከትነው ይህንን ነገር ነው። እነዚህ ሁለት ተጫዋቾች እንግዲህ ለረጅም ዓመታት ከዚህ በኋላ በሊቨርፑል የሚቆዩ አይሆንም። እንደሚታወቀው መሐመድ ሳላ በክረምቱ ሊቨርፑልን የሚለቅ ይሆናል። ቨርጅል ቫን ዳይክም ምናልባትም በክረምቱ ባይለቅ እንኳን ራሱ በሊቨርፑል ቤት የሚቆረው የኮንትራት ጊዜ 12 ወራት ብቻ ነው የሚሆነው። ከዛ በኋላ ምን ያህል ጊዜ በሊቨርፑል ይቆያል የሚለው ነገር አጠራጣሪ ነው። እንደዛም ቢሆንም ግን ለሊቨርፑል በጣም ትልቅ ነገርን መስራት ይችላል። በእንደዚህ አይነት ትልልቅ ጨዋታዎች ላይም ሁልጊዜም በእነሱ መተማመን ትችላላችሁ። በተለይ ደግሞ መሐመድ ሳላ ጎል በማስቆጠር ረገድ ከትልልቅ ቡድኖች ጋር በሚደረጉ ጨዋታዎች ላይ ሁልጊዜም ጎል ሲያስቆጥር የምትመለከቱት ተጫዋች ነውና በትልልቅ ጨዋታዎች ላይ ሁልጊዜም በሱ መተማመን ትችላላችሁ። በዛሬው ጨዋታ ላይም ያስመለከተን ይህንኑ ነው የሚል አስተያየቱን ሰጥቷል። የትናንትናውን የመርሲሳይድ ደርቢ ጨዋታን ከተመለከተን አይቀር እንግዲህ ሊቨርፑሎች አዲስ ሪከርድ ማስመዝገብ ችሏል በዚህ ጨዋታ ላይ። ይህም ሪከርድ ደግሞ ፕሪሚየር ሊግ ተብሎ ከተሰየመ በኋላ አንድ ቡድን ላይ ከ90ኛው ደቂቃ በኋላ ባስቆጠሩት ግብ ብዙ ጊዜ ያሸነፈ ክለብ መሆን ይችላል። ሊቨርፑሎች የትናንትናውን ጨዋታ ጨምሮ በ6 አጋጣሚዎች ኤቨርተን ላይ ከ90ኛው ደቂቃ በኋላ ባስቆጠሩት ግብ አሸንፈው መውጣት ይችላል። የመጀመሪያውን ጨዋታ 1993 ላይ ነበር የተደረገው። 90ኛው ደቂቃ ላይ ሮኒ ባስቆጠራት ግብ 1-0 በሆነ ውጤት ማሸነፍ ይችላል። እንደዚሁም ደግሞ 2001 ላይ ማካሊስተር ባስቆጠራት ግብ፣ 2007 ላይ ደርካይት፣ 2016 ላይ ሳይዶ ማኔ፣ 2018 ላይ ዲቪክ ኦሪጊ እንደዚሁም ደግሞ በትናንትናው ዕለት 2026 ላይ ቨርጅል ቫን ዳይክ ከ90ኛው ደቂቃ በኋላ ባስቆጠረት ግብ ኤቨርተንን አሸንፈው መውጣት ይችላል። ከነዚህ መካከል ደግሞ 2018 ላይ ዲቮክ ኦሪጊ ያስቆጠራት ግብ ሁላችንም የምናስታውሳት ይመስለኛል። ያስቆጠረበት መንገድ እንደዚሁም ደግሞ የርገን ክሎፕ ደስታቸውን የገለጹበት መንገድ ራሱ ሁላችንም ትዝ የሚለን ይመስለኛል። በመቀጠል የምንመለከተው ዶሚኒክ ሶቦስላይ በኮንትራቱ ዙሪያ የሰጠውን አስተያየት ነው። እንደሚታወቀው ሊቨርፑሎች የዶሚኒክ ሶቦስላይን ኮንትራት ለማራዘም የተለያዩ ድርድሮች እያካሄዱ ነው የሚገኙትና በዚህ ዙሪያ እንግዲህ በሰጠው አስተያየት እስካሁን ድረስ ምንም የተለወጠ ነገር የለም። ድርድሮች አሉ፣ ነገር ግን ደግሞ ያን ያህል የተለወጠ ነገር የለም የሚል አስተያየቱን ሰጥቷል። አያይዞም በሰጠው አስተያየት ከዚህ ቀደምም እንዳልኩትኝ ሊቨርፑልን እወዳታለሁ፣ ከተማዋን እወደዋለሁ፣ ክለቡን እወደዋለሁ፣ ደጋፊዎችን እወዳቸዋለሁ፣ እንደዚሁም ቤተሰቦችን በዚህ በጣም ደስተኛ ናቸው። እኔም ለረዥም ዓመታት በዚህ ክለብ እቆያለሁ የሚል ስሜት ነው ያለኝ። ነገር ግን ደግሞ በዚህ ሰዓት ላይ የኮንትራቱ ጉዳይ በእኔ እጅ ሳይሆን በእነሱ እጅ ላይ ነው ያለው። እንደዚሁም ደግሞ እስከ 2028 ድረስ የሚያቆየኝ ኮንትራት ስላለ ያን ያህል የምቻኮልበት ጊዜ ላይ አይደለሁም የሚል አስተያየቱን ሰጥቷል። ምንም እንኳን ተጫዋቾቹ በኮንትራት ማራዘም ዙሪያ ላይ ያን ያህል ባይሯሯጡም ወይም ባይቻኮሉ እንኳን ራሱ በክለቡ መኮል ግን የመቻኮል ስሜት ይኖራል ተብሎ ነው የሚጠበቅ። ምክንያቱም ደግሞ ተጫዋቾች የኮንትራት መጠናቀቂያ ጊዜያቸው እየተቃረበ በመጣ ቁጥር የሌሎች ክለቦችን ፍላጎት ለነሱ የደሞዝ ጭማሪ ማድረጊያ መንገድ አድርገው ነው የሚጠቀሙት። አሁን ለምሳሌ ኢብራሂማ ኮናቴን ከተመለከተን ምናልባት ከ2 ዓመት በፊት ኮንትራቱን አራዝሞ ቢሆን ኖሮ
በመጀመሪያ ደረጃ የደሞዝ ከፍተኛ ልዩነት አይፈጠርም ነበረ። እንደዚሁም ደግሞ የተለያዩ ክለቦችም ይህንን ተጫዋች ማስፈረም እንፈልጋለን የሚሉ ወሬዎችንም አያስወሩም ነበረ። ነገር ግን ያ ባለመሆኑ ምክንያት በመጀመሪያ ደረጃ ኢብራሂማ ኮናቴ በጣም ትልቅ ደሞዝን እየጠየቀ ነው እየተባለ ይገኛል። ከዛ በተጨማሪም ደግሞ በጃንዋሪ ዝውውር መስኮት የሚሆን ከዛ በፊትም ሪያል ማድሪዶች እዚህ ተጫዋች ላይ ፍላጎት እንደነበራቸው ሲነገር ነበር። ባየር ሙኒኮችም በተመሳሳይ መልኩ እንደዚሁም ፒኤስጂዎችም ይህንን ተጫዋች ማስፈረም ይፈልጋሉ የሚሉ የተለያዩ ወሬዎች እንዲነዙ አድርጎታል። ያ ደግሞ በክለብ ውስጥ አለመረጋጋትም በተወሰነ መልኩ እንዲፈጠር አድርጎታልና ያ ነገር በዶሚኒክ ሶቦስላይ ዙሪያም ሀፐን እንዳያደርግ በቶሎ በፍጥነት የተጫዋቹን ኮንትራት ለማራዘም ይፈልጋሉ ተብሎ ነው የሚጠበቀውና ምናልባትም የኢብራሂማ ኮናቴን የኮንትራት ጉዳይ ከጨረሱ በኋላ ፊታቸውን ወደ ዶሚኒክ ሶቦስላይ ሊያዞሩ የሚችሉበት ከፍተኛ እድል አለ እየተባለ ይገኛል። በመቀጠል የምንመለከተው የሊቨርፑል ግብ ጠባቂዎችን የተመለከተውን ዘገባ ይሆናል። እንደሚታወቀው ትናንትና በነበረ የመርሳይድ ደርቢ ጨዋታ ላይ ማማርዳሽቪሊ ባስተናገደው ጉዳት ምክንያት ከሜዳ ተቀይሮ ሊወጣ አይችልም። በሱ መተከም ውድማን ነበረ ጨዋታውን መጨረስ የቻለው። ከጨዋታው በኋላም እንግዲህ አሰልጣኝ አርነ ስሎት በሰጡት አስተያየት ያን ያህል የከፋ ጉዳት አይመስለኝም፣ ለቀጣይም ጨዋታ ደግሞ ይደርሳል አይደርስም የሚለውን ነገር ቀኑ ሲደርስ ነው የምናውቀው የሚል ነገርን ተናግረው ነበረ። አሁን ላይ ግን ጂኦቲም ይዞት በወጣው ዘገባ መሰረት የማማርዳሽቪሊ ጉዳት ምናልባትም ከ2 ሳምንት እስከ 3 ሳምንት ድረስ ከሜዳ ሊያርቀው እንደሚችል እየተናገረ ይገኛል። ይህ ጉዳት ያጋጠመው ጉልበቱ ላይ ነው እና ጉልበቱ ትንሽ የመተርተር ነገር እንዳጋጠመው ነው እየተነገረ የሚገኙ ነው። ወደ ሆስፒታል ከሄደ በኋላ ሊሰፋለት ችሏል። ነገር ግን ወደ ሜዳ የሚመለሰው ይህ የተሰፋው ሲደርቅለት እንደዚሁም ደግሞ በሙሉ ነጻነት መራመድ ሲችል ነው። ያ ደግሞ ከ2 ሳምንት እስከ 3 ሳምንት ድረስ ሊፈጅበት እንደሚችል ነው እየተነገረ የሚገኘው። ስለዚህ በዚህ መሰረትም በቀጣይ ከክሪስታል ፓላስ ጋር በሚደረገው የፕሪሚየር ሊግ ጨዋታ ላይ ማማርዳሽቪሊ ለሊቨርፑል ግልጋሎትን እንደማይሰጥ ነው እየተነገረ የሚገኘው። ምናልባትም በአስደናቂ ሁኔታ ያ የተሰፋው ነገር ከደረቀለት ወደ ሜዳ ሲመለስ ልንመለከተው እንችላለን። ከዛ ውጪ ግን ወደ ሜዳ የሚመለሰው ከ2 ሳምንት ከ3 ሳምንት በኋላ ነው እየተባለ ይገኛል። ከማማርዳሽቪሊ በተጨማሪም አሊሰን ቤከር ጉዳት ላይ ነው የሚገኘው። ማርች ወር ላይ ባጋጠመው ጉዳት እስካሁን ድረስ ወደ ሜዳ መመለስ አልቻለም። በቅርቡም እንግዲህ ወደ ሜዳ ይመለሳል ተብሎ ነው የሚጠበቀው። እንደውም የዛን ጊዜ ማርች ወር አካባቢ ላይ የአፕሪል ወር መጨረሻ አካባቢ ወደ ሜዳ እመለሳለሁ የሚል አስተያየትንም ሰጥቶ ነበረ። ነገር ግን እስካሁን ድረስ ወደ ሜዳ መመለስ አልቻለም። ዘ አትሌቲክስ ይዞት በወጣው ዘገባ መሰረት ከሆነ ደግሞ አሊሰን ቤከር በማንቸስተር ዩናይትድ ጨዋታ ላይ ለመመለስ እቅድ ይዟል እያለን ይገኛልና ለዛ ጨዋታ ለመድረስ የተለያየ ጥረቶችን እያደረገ ነው። ከፍተኛም ስራ እየሰራ እንደሆነ ነው ዘ አትሌቲክስ እየተናገሩ የሚገኙት። ስለዚህም ከክሪስታል ፓላስ ጋር በሚደረገው ጨዋታ ላይ ሊቨርፑሎች የማማርዳሽቪሊንም እንደዚሁም የአሊሰን ቤከርን ግልጋሎት የማያገኙ ይሆናል። ስለዚህም ውድማን በቋሚነት የሚጀምር ይሆናል። ሊቨርፑሎችን ምን ያህል ይጎዳቸዋል የሚለውን ነገር አብረን በጨዋታው ላይ የምንመለከት ይሆናል። እንደዚሁም የውድማንንም ብቃትም በዛ ጨዋታ ላይ በደንብ የምንመለከት ይሆናል። ለአሰልጣኝ አርነ ስሎት ግን ሌላ ራስ ምታት ሆኖባቸው ነው ብቅ ያለው። በተለይ ደግሞ በዚህ ሲዝን ከክሪስታል ፓላስ ጋር በተገናኙበት ጨዋታ ምንም አይነት ድል ማስመዝገብ አልቻሉምና ይህንን ጨዋታ ለማሸነፍ በከፍተኛ ተነሳሽነት ወደ ሜዳ ይገባሉ ተብሎ ነው የሚጠበቀው። ነገር ግን ደግሞ በረኛው የማማርዳሽቪሊ መጎዳት እንደዚሁም ደግሞ የአሊሰን ቤከር ለጨዋታው ብቁ አለመሆን ግን ቡድኑ ላይ ትልቅ ተጽዕኖ ሊፈጥር ይችላል ነው እየተባለ የሚገኘው። ምን ያህል ተጽዕኖ ይፈጥራል የሚለውን አብረን በጨዋታው ላይ የምንመለከት ይሆናል። በመቀጠልም ኢብራሂማ ኮናቴን የተመለከተውን ዘገባ ነው የምንመለከተው። በትናንትናው ዕለት ከሜርሲሳይድ ደርቢ ጨዋታ በኋላ ኢብራሂማ ኮናቴ ከጋዜጠኞች ጋር ቆይታ አድርጎ ነበር። በዚህ ቆይታውም ከሊቨርፑል ጋር ከስምምነት ላይ ለመድረስ ተቃርበናል የሚል አስተያየት ሰጥቷል። እንደሚታወቀው ሊቨርፑሎች የኢብራሂማ ኮናቴን ኮንትራት ለማራዘም ላለፉት 18 ወራት አካባቢ የሚጠጋ ጊዜ ድርድሮችን እያካሄዱ ነበረ። በተወሰኑ አጋጣሚዎች ላይ ኮንትራቱን ለማራዘም ተቃርቧል ሲባል ነበረ። ከዛ በኋላም ደግሞ ምንም የተደረገ ለውጥ የለም፣ ምንም አይነት ስምምነት ላይ አልደረስንም፣ ነገሮችም ገና አልፈጠኑም፣ አልተንቀሳቀሱም የሚሉ የተለያዩ አስተያየቶችንም እሱ ሲሰጥ መመልከት ችለናል። አሁን ላይ ግን እሱ ራሱ ከሊቨርፑል ጋር ከስምምነት ላይ ለመድረስ መቃረባቸውን ይፋ አድርጓል። እሱ ብቻም አይደለም፣ ጋዜጠኛው ፖል ጆይስም ሊቨርፑሎች የኢብራሂማ ኮናቴን ኮንትራት ለማራዘም በጣም ተቃርቧል፣ በእርግጠኝነትም በቀጣይ ዓመት በሊቨርፑል ይቆያል የሚል ዘገባን ይዞልን ወጥቷል። ኢብራሂማ ኮናቴ አያይዞ በሰጠው አስተያየት ላለፉት ጥቂት ወራቶች እንግዲህ የተለያዩ አስተያየቶችን ከተለያዩ ሰዎች ስንሰማ ነበረ። ነገር ግን በእነዚህ ወራት ያን ያህል ለውጥ አልነበረም። ከሊቨርፑል ጋር ለረጅም ጊዜም ስንደራደር ነበረ። አሁን ላይ ግን ከስምምነት ላይ ለመድረስ በጣም ተቃርበናል። ብዙ ሰዎች እንግዲህ ለረጅም ጊዜ ይህ ነገር እንዲፈጸም ከፍተኛ ምኞት ነበራቸው። አሁን ላይም እንግዲህ ይህ ምኞታቸው ሊፈጸም ተቃርቧል። በጣም በጥሩ መንገድ ላይ እንገኛለን። በእርግጠኝነት በቀጣይ ዓመት በዚህ የመቆየት በጣም ከፍተኛ እድልም አለኝ የሚል አስተያየቱን ሰጥቷል። አያይዞን በሰጠው አስተያየት ሁልጊዜም ቢሆን በሊቨርፑል መቆየትን እፈልግ ነበረ። በጣም ነው የምወደው፣ ደጋፊውን ወደዋለሁ፣ ከተማውን ወደዋለሁ፣ ክለቡንም በጣም ነው የምወደው። ያለኝን ሁላም ለዚህ ክለብም ስሰጥም ነበር። በተለይ ደግሞ በዚህ ሲዝን አስከፊ የሚባል
ጊዜ ላይ ነበርኩኝ። ነገር ግን ደግሞ ይህንን ክለብ ስለምወድ ምን ያህል መስዋዕትነትን ከፍዬ ለዚህ ክለብ ስጫወት እንደነበረ ሁላችሁም የተመለከታችሁት ይመስለኛልና በዚህ ክለብ መቆየት አሁንም እፈልጋለሁ። እንዲሁም ነገሮች ከተጠናቀቁ በኋላ ፊርማዎች ከተፈረሙ በኋላ ከዚህ ቀደም ለሪቻርዲዮ ምን እንዳልኩት እሱን ጠይቁት፣ እሱም ይነግራቸዋል የሚል አስተያየቱን ሰጥቷል። በተጨማሪም በሰጠው አስተያየት ሌጀንዶች የሆነ ቀን ላይ ክለቡን መልቀቃቸው አይቀርም። እነሱ ሲለቁ ደግሞ እኛንን የነሱን ቦታ መተካት ያለብን፣ የነሱን ድርሻ መወጣት ያለብን። በዚህ ሲዝንም እንግዲህ አንዳንድ ኃላፊነቶችን ለመውሰድ እችያለሁ። በጣም ከባድ ነው ኃላፊነት መውሰድ። እንደዛም ቢሆንም ግን በተወሰነ መልኩም ለመወጣትም እችያለሁ። ከዚህ በኋላም ደግሞ የበለጠ ኃላፊነቶችን ወስጄ እነዛንም ኃላፊነቶች በአግባቡ ተወጥቼ ወደ ቀጣይ ስቴፕ መሄድ እፈልጋለሁ። በዚህ ሲዝን በጣም መጥፎ የሚባል የውድድር ዘመንን ነው እያሳለፈን የምንገኘው። የሊቨርፑልም ስታንዳርድም አይደለም ይሄ። በዚህ ሰዓትም እንግዲህ ቶፕ 5 ውስጥ ለመጨረስ ነው ጥረት እያደረገን የምንገኘው። በዚህም ደስተኛ አይደለንም። ምክንያቱም ሁልጊዜም ለዋንጫ የሚፎካከር ቡድን ነው መሆን የምንፈልገው። ነገር ግን በዚህ ሰዓት ያለውን ነገር መቀበል መቻል አለብን። ቢያንስ የሻምፒዮንስ ሊግ ቦታን ይዘን ማጠናቀቅ መቻል አለብን። ለዛም ደግሞ ከፍተኛ ጥረት እያደረግን ነው የምንገኘው። በቀጣይ ሲዝን ግን ከዚህ የተሻለ ቡድን ገንብተን ለዋንጫ መፎካከር መቻል አለብን። ብቃታችንን ማሳየት መቻል አለብን። ሁላችንም በጥሩ ለመጮት መዘጋጀት መቻል አለብን የሚል አስተያየቱን ሰጥቷልና ኢብራሂማ ኮናቴ ምናልባትም በቀጣይ ቀናቶች ውስጥ እንግዲህ ኢብራሂማ ኮናቴ ኮንትራቱን አራዝሟል የሚል ዜናዎችን ልንሰማ እንችላለን። ምናልባትም ደግሞ ይህንንም ፕሮግራም እያዳመጣችሁ ባለበት ሰዓት ብሬኪንግ ኒውስ ተብሎ ኮንትራቱን አራዘመ የሚልም ዜና ልንሰማ እንችላለንና የዚህን ተጫዋች ጉዳይ እንግዲህ በቅርበት መከታተል የሚኖርብን ይሆናል። ተጫዋቹ ግን በሊቨርፑል የመቆየት እድሉ በጣም እየሰፋ ይመጣል። ይህም ደግሞ ለሊቨርፑል በጣም ትልቅ ጠቀሜታ ነው የሚኖረው። ይህንንም ጠቀሜታ እንግዲህ ኮንትራቱን ካራዘመ በኋላ በደንብ የምንመለከተው ይሆናል። ለአሁን ግን እኔ እዚህ ላይ አበቃው። እናንተ ግን በኢብራሂማ ኮናቴ ኮንትራቱን ለማራዘም በመቃረቡ ዙሪያ ላይ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። አብራችሁኝ ስለቆያችሁም ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።